ረግ ብያለሁ እንታላለን ጋር ብታርፍ ይሻላል ብያለሁ ብታርፍ ይሻላል ብታርፍ ይሻላል ብያለሁ ነግሬሃለሁ ብታርፍ ይሻላል ብያለሁ ይልቁንስ ስለ ቪዲዮ ሐሳብ ስነግራችሁ ባጭር አቆምኩት ወይም ተውኩት እንጂ እናንተ እንዳትጨነቁ በሚለው እንጂ ብዙ አስቤ ነበረ። ፈተና ነበረ ይሄ የሰራሁት ቪዲዮ ብዙ ሰዎችን ልፈትንበት ነበር ያሰብኩት። ኧረ ፈጣሪ አንተ ምን ይሳናል? ክብሩን ውሰድ አንተ ተሻለ ወንድሜ የኔ አባት አንተ እንደዛ ታም እንደዛ ስናግዝ ጸበል አብረን ስንንከራተት ረሳው እንዴ? ራስህን አታውቅም አንተ አልን ብዙ ነገር አደረግን ከቤተሰቦች ጋርም በቃ 1-2-3 ቀን ሁላ እኮ እኔ በቃ ካንተ ጋር ጎዳና ላይ ነበር። በዛ ፀሐይ በዛ ብርድ ይዞም የሚለቀው ነው ያጣው በቃ ዱብዳ እኮ ነው የሆነብኝ ወንድሜ እንዴ እንደዛ ስንት ነገር እንዳላደረክልኝ እዚያ ቦታ ላይ አንተን ሳይ በቃ አይዞ በቃ አታልቅሰራ። አሁን አንተ ሽሎኛል እኮ እውነት ታሞኝ ከነበር ማለት ነው። በእውነት አልጠበኩም በቃ ሌላኛው ቤተሰቦች ያው በእንተና ፍቅር ይሁን እንደ ያበደው በእንተና ፍቅር ነው ያበደው ምናምን የምትሉ ቤተሰቦችም ነበራችሁ። ያው በሰው ሚስት አይታበድም። ባል ያላት ሴት ወይም ፍቅረኛ ያላት ሴት ላይ ሰው ሊያብድ አይችልም። አሁን ባለው የሰውን ደስታም ስለምፈልግ እኔ እግዚአብሔር በሚያውቀው አሁን በነበረው ወይም ባለው ህይወት የራሴ በምትሉት በምትወዱት በምታፈቅሩት ሰው ጥሩ ነገሩን ነው እንጂ መጥፎ ነገሩን አትመኙምና የምትወዱት ሰው ደስታውን ነው የምትመኙለት አይደለ? ስኬቱን ምናምን እኔ ነገ ወልዶ ከብደው ለማየት ያብቃኝ እንጂ በእንደዛ አይነት አይደለም ያበድኩት ለማለት ነው። ሰላም ቤተሰቦች እንዴት ናችሁ? እንግዲህ ተገናኝተናል። ቤተሰቦቼ ብዙዎቻችሁ አዝናችሁ ነበርና በጣም ይቅርታ እንዲህ ተጨንቃችሁ ማየት አልፈለኩም ነበር። ብዙዎቻችሁ በውስጥ በጣም ብዙ ሆናችኋል፣ ብዙ ደውላችኋል። ይህን ያህል የሚጨነቅልኝ እንደዚህ የሚወደኝ ቤተሰብ እንዳለኝ በማየቴ ደስ ብሎኛል። እውነት አርጎት ቢሆን እንደዛ ሆኜ ቢሆን ኖሮ ይሄ ሁሉ ፍቅራችሁን ይሄ ሁሉ የሰጣችሁኝ ፍቅር እየታገኘው ነበረስ እንዴት ሳቆ ነበርና ብቻ በአንድ በኩል ደስ ብሎኛል። ይሄ ሁሉ ፍቅር ስላየሁኝ ደስ ብሎኛል። ነገር ግን ስለተጨነቃችሁም ስላዘናችሁም ደግሞ ከፍቶኛል፣ ትንሽ ደብሮኛል። ቪዲዮ በዚህ ሊቆም አልነበረም። የእናንተ ጭንቀት የእናንተ ብዙ መሆን ሳይ አቋርጬዋለሁ እንጂ ሀሳቡ እንዴት ነበር መሰላችሁ? ሰው ሆኖ ደግሞ የማይወድቅ የለም። ሁላችንም ሰዎች ነን እና ማንም የቆመ ቢመስለው ያው ትክክል አይደለም እና ህይወታችን ሁሉም ነገር በእግዚአብሔር እጅ ስለሆነ መውደቂያችን አይታወቅም። ምንም ጠንካራ ብንሆን፣ ምንም ጎበዝ ብንሆን፣ ምንም ሀብት ወይም ደግሞ ብዙ ነገሮች ብናከማች መች እንደምንወድቅ አናውቅም እና የሰው ልጅ ተሰባሪ ነው። የሚወድቅበትም ቀን ደግሞ አይታወቅም። ስለዚህ ሰው ሆኖ ማይወድቅ የለም፣ ይወድቃል እና ሌላኛው ደግሞ ብዙዎቻችን እናስመስላለን። ምክንያቱም ደህና ሳንሆን ለሰዎች ስንል ሰው ምን ይለናል? በቃ ይሄ ነገርማ ሰው እንዳያቀብኝ እያለን እንደዚሁ ደግሞ ሰዎችም እንዳይከፉ በማለት ሰዎች በእኛ በተለይ ስፔሻሊ የቅርብ ቤተሰብ የሆነ ሰው እንዳያዝን እንዳይደብረው በሚል ሞራል ያለንን ነገር አውቀን ደብቀን ግን ከላይ በልብሳችን እናስመስላለን እና እኔ በወጣሁበት ጎዳና ወጥቼ በሰራሁት ቪዲዮ እንደዛ ወጥቶ እንደዛ ባይሆኑም ግን በውስጥ ከእብደት ያልተናነሰ ጎዳና ከመውጣት ያልተናነሰ ኑሮ የሚኖሩ ሰዎች አሉና እባካችሁ ግን በቅርበት አጠገባችሁ ያሉ ሰዎች ጠጋ ብላችሁ ብታደምጧቸው ብሰሟቸው ምናልባት የነሱን ህይወት ማዳን ማትረፍ ትችሉ ይሆናልና ሰው ሳይፈልግ ወዳልሆነ መንገድ ይገባል ማለት አብዛኛው ጊዜ የሆነ ራሱ ላይ የሆነ ነገር ሲያደርስ ወይ ስታጡት በእጃችሁ የነበረ የቅርብ ሰዋችሁን በሆነ መንገድ ጎዳና ወጥቶ አብዶ ራሱ ላይ ሌላ ነገር እርምጃ ወስዶ የምታጡት ዝም ብሎ አይደለም ፈልጎት አይደለም እና የሚያደምጠው የሚሰማው ሰው
በማጣቱ ነው። ምናልባት ያ ሰው ለዛ ደረጃ እንዲበቃ ያረገው የሚሰማው ሰው ባለመኖሩ ሊሆን ይችላል። ሌላኛው ቤተሰቦች ያው በእንትና ፍቅር ይሁን እንደ ያበደው በእንትና ፍቅር ነው ያበደው ምናምን የምትሉ ቤተሰቦችም ነበራችሁ። ያው በሰው ሚስት አይታበድም። ባል ያላት ሴት ወይም ፍቅረኛ ያላት ሴት ላይ ሰው ሊያብድ አይችልም። አሁን ባለው የሰውን ደስታም ስለምፈልግ እኔ እግዚአብሔር በሚያውቀው አሁን በነበረው ወይም ባለው ህይወት የራሴ በምትሉት በምትወዱት በምታፈቅሩት ሰው ጥሩ ነገሩን ነው እንጂ መጥፎ ነገሩን አትመኙም። እና የምትወዱት ሰው ደስታውን ነው የምትመኙለት አይደለ? ስኬቱን ምናምን እኔ ነገ ወልዶ ከብደው ለማየት ያብቃኝ እንጂ በእንደዛ አይነት አይደለም ያበድኩት ለማለት ነው። ይልቁንስ ስለ ቪዲዮ ሀሳብ ስነግራችሁ ባጭር አቆምኩት ወይም ተውኩት እንጂ እናንተ እንዳትጨነቁ በሚለው እንጂ ብዙ አስቤ ነበረ። ፈተና ነበረ ይሄ የሰራሁት ቪዲዮ። ብዙ ሰዎችን ልፈትንበት ነበር ያሰብኩት። ይህንንም ሀሳብ የመጣልኝ ለ2 ወር ያህል ቤት ተንቼ ነበረ። ከቤት አልወጣም ነበር ምክንያቱም የታከምኩኝ ነበርና 2 ወር ውስጥ ብዙ ነገሮችም አይቼ ነበርና ስነሳ ተሽሎኝ እግዚአብሔር ይመስገን አሁን ደህና ነኝ። በውስጥ ብዙዎቻችሁ ያው ስጠይቁኝ ነበርና የምታውቁ ቤተሰቦችም ስላላችሁ አሁን ተሽሎኝ ጨርሼ ስነሳ ምን አሰብኩኝ፣ በቃ ለምን ሰዎች ለምን አልፈተናቸውም የሚል ሀሳብ መጥቶልኝ ነበርና የጀመርኩት ያው ከጓደኛ ነው። ከዛ ቤተሰብም ነበረ የፈለኩት የቅርብ ቤተሰብ እያልኩ ልቀጥል ነበረና በእብደቱ ቆይቼ ማለት ነው። ነገር ግን እናንተ ስትጨነቁ ያው እቅዴ ፕላኔ እንዳይሆን ሆነዋል፣ አቆምኩት ማለት ነው። ማንም አብሬህ ነኝ፣ ማንም ላንተ ሞታለሁ፣ ላንተ ከረበታለሁ ምናምን ቢል ያው ከልብ እንዳልሆነ ብዙ ማስረጃዎች ማረጋገጫዎችን አይቻለው። ትንሽ ደህና እንደሆንኩ አይነት ነገር አድርጌ ደወልኩለት። አሁን እየመጣ ነው። በጣም ደስ እንዳለውና አላምንም ሁላ እያለኝ ነው። እንደዚህ አይነት ጓደኛም አለና ብቻ ያው ደህና ነኝ ለማለት ያህል ነው። ቤተሰቦች አታስቡ፣ አትጨነቁ። ዛሬ እንኳን አካልሽ ስምሽ ያሳሳኛል፣ ስምሽ ያሳሳኛል፣ ስምሽ ያሳሳኛል በትዝታ ስበሽ ካምና ይውስቺ ትናንትናን ባሳብ እዚህ ጋር ነኝ። ወንድሜ አንተ ነህ ብራዘር? የኔ አባ አንተ እንዳልከኝ ምን ነው እንዴ? ተሽሎ ነው ጌታ ሆይ አንተ ምን ይሳናል? ፈጣሪ አቡ ስም ይባረክ። ወንድሜ እንዴ ነው በእናትህ አንተ? ኖ አትንካኝ። ምን ነው አትንካ። ምንም እዛው ነው። ቆይ ጌታ ሆይ ኧረ ፈጣሪ አንተ ምን ይሳናል? ክብሩን ውሰድ። አንተ ተሻለ ወንድሜ የኔ አባት እንዴ ነው በእናትህ? ይሄ ሁሉ አንተ ነህ? ምን እየቀለድክ ነው እንዴ? ምን ነው ምን የታመምኩ መስሎ ነበር እንዴ? አንተ እንደዛ ስናግዝ ጸበል አብረን ስንንከራተት ረሳው እንዴ? እኔማ በሰዓቱ የሆነው ነገር አላውቅም እኮ ምን እንደተፈጠረ ምናምን እንዴ። ስንት ነገር እንዳሉን ምን ሆነ ነው? እኔ ግራ የገባኝ ነገር ብዙ ሰው እንደዛ ነው የሚለኝ። ታመህ ነበር፣ የሆነ ነገር ሆነ ነበር። ይቅርታ ግን ሰላም አላልኩ አይደለም። የሆነ የሚሰማኝ ስሜት አለ። በቃ ሰው ሳገኝ የሆነ እንድትጠየፍ ያደርገኛል። የሆነ ግን አሞኝ ነበር እንዴ? አሞ ነበር እኮ በቃ አታስተውስም ማለት ነው። እንደዛ ጸበል ቤተክርስቲያን ሰው እንደዛ ነው እያለኝ ያለው። አዎ እኮ በቃ ጎዳና ሞተ ነበረ ምናምን ነገር አቀልዳ እንዴ ረስተ ነው ማለት ነው። ስንት ጊዜ ወይኔ የምርህን ነው? ብዙ ሰው እንደዛ ይለኛል። እኔ እኮ ግራ ገባኝ። ግን አሁንም ትንሽ የምጠራጠረው ነገር አለ። ታውቃለህ ምንድነው እንዴ? ጎዳና ላይ እኮ አብረን ሁላ ውለን በቃ እኔ በጣም ነው የከበደኝ። በቃ ያንተ እንደዛ መሆኑ እኮ ብራዘር የሚገርምህ አሁን ራሱ
ገርም ነው ወንድሜ። ተሻለ አሁን? እሺ በጣም ተለውጠሃል። ደህና ነህ አሁን? እኮ ምን ሆኜ ነበር እስቲ ልትነግረኝ ትችላለህ? እኔ እኮ ግራ እየገባኝ ነው። ብዙ ሰው እንደዛ እያለኝ ነው። ትንሽ እንዳመመኝ አውቃለሁ፣ ግን ምን ሆኜ ነበረ? ራስህን አታውቅም አንተ። አልን ብዙ ነገር አደረግን ከቤተሰቦች ጋርም በቃ 1 2 3 ቀን ሁላ እኮ እኔ በቃ ካንተ ጋር ጎዳና ላይ ነበር፣ በዛ ፀሐይ በዛ ብርድ። ግን ያው ቤተሰቦች መተው ምናምን ነገር ያው በቃ እዚህ ጋር ይብቃ፣ አንተም እንደዚህ መድከም አይጠበቅብህም ምናምን ሲሉኝ እኮ ነው ትቼም እኔ በቃ የተመለስኩት። አታስታውስ? አንተ የዛኔ በጣም አሞህ ነበር። አታስታውስ? ወጥቼ ነበር ጎዳና ወጥተ ነበር። አብሬክ ተከትዬ ስንት 3 ቀን ምናምን 3 ቀን 4 ቀን አብሬክ ከዛ ፀሐይ ላይ ብርድ ላይ ኦኬ፣ ብርድ ላይ አደርክ ከኔ ጋር እዛ አደርኩ ዋልኩ አደርኩ። መጨረሻ ላይ እኮ በቃ ቤተሰቦች ናቸው። አይ ጸበል ትንሽ ሲሄድ አውቃለሁ። ጸበልም ወስደውኝ ነበርክ እንዴ? አንተ ነበርኩ እኮ እኔ በቃ የዛኔ በጣም አሞ ነበረ። በቃ አታስታውስም ማለት ነው። በጣም ጸበል ወስደን ምናምን ብዙ ነገር እኮ ነው ያደረግነው። በእናት እንዳልከኝ የኔ አባት በስመ አብ ፈጣሪ በእውነት ክብሩን ሰዳት። ተሻለ አሁንማ ደህና ነኝ። ግን የምር እንዲህ ጎዳና ወጥቼ ነበረ። ጎዳና ወጥተ ነበረ። በቃ ብዙ ነገር እንዴ ብዙ ሰው ሁሉ አበደ ተብሎ በጣም ብዙ ሲወራ ነበረ። እንዴ ብዙ ነገር በቃ እኛ ያልሆነው ነገር የለም። እኔ ራሱ በጭንቀት ልፈነዳ በቃ አልቻልኩም። ያንተ ነገር እንዳልከ እንደዚህ ትሆናለህ ብዬ ጭራሽ አልቻልኩም። በእውነት ምንም በቃ ምን ይዞ የሚለቀው ነው ያጣው። በቃ ዱብዳ እኮ ነው የሆነብኝ ወንድሜ። እንዴ እንደዛ ስንት ነገር እንዳላደረክልኝ እዚያ ቦታ ላይ አንተን ሳይ በቃ አይዞ በቃ አታልቅስ። አሁን አንተ ሽሎኛል እኮ እውነት ታሞኝ ከነበር ማለት ነው። በእውነት አልጠበኩም። በቃ አይዞ አታልቅስ። አሁን እኔ ቪዲዮ እየሰራው ነው። የሚገርም ቪዲዮ ተሽሎኝ ቪዲዮ እየሰራው ነው። እውነት አሞኝ ከሆነ አውቃለሁ፣ ግን ቪዲዮ እየሰራው አልነበረም ከዚህ በፊት። አሁን ቪዲዮ እየሰራው ነው ተሽሎኝ ምናምን። እኔ አሞሃል ሲሉኝ ግራ እየገባኝ ነው። በጣም ብዙ ሰው ተጨንቆ ነበር። እንደው የሆንኩት ነገር የተለየ ነገር አድርጌያለሁ እንዴ? ሰው አስከፍቻለሁ? ሰው አስቀይሜ ይሁን? ቪዲዮ ማለት አሁን ወደ ስራ ተመልሻለሁ እኮ እያልኩ ነው። አረ ሰውም አላስከፋህም። አንተ ራስህን የታወቀህ ነው ሰው የምታስከፋው። አንተ ለራስህ እንደዛ የሆንክ ራስህን ማታቅ ልጅ ሰው በምን ሰዓት ደርሰህ ሰው ታስከፋለህ? ሰው አይደል? ተውን እስኪ አንተም ተቸገርክ፣ ተንከራተትክ አይደል? ጸበል ለጸበል እያልክ አንተ ራሱ እኔማ ቢሆን ብዬ ወደ ጤና ብትመለስ ብዬ ስንት ያላደረኩ ለፋ እምቢ ብለህና ተነስከዛ እምቢ ስትለኝ እኮ መጣ ስትለኝ እኮ ነው እኔ አንተ ጋር መጥቼ እዛ ጎዳና መዋል የጀመርኩት። እምቢ ብትለኝ እኮ ነው። አንተ ከቀልባል ነበርክ። አታስታውሰው ያን ነገር። አሁን ራሱ ስደውል ተሻለህ እንዴ ምናምን ስትለኝ ግራ ገባኝ። ይሄ ልጅ ያሟል እንዴ አልኩኝ። አንተ ማመን እኮ ነው ያቃተኝ። እኔ ስልክህን ሳይ እንዴ ወንድ በቃ ግራ ገባኝ። ማን ነው የሚደውል? ድምጽህን ስሰማው አላመንኩም። እየፈጠንኩ ነው የመጣሁት። በእውነት እንዳልክ እንደ ጭራሽ ያልጠበቅኩት ነገር ነበር። ወይኔ ወንድ ይሄ ሁሉ አላውቅም እኔ። የሚገርም በስማ እኔ እንደውም አመሰግናለሁ። አንተ ብዙ ለፍተሃል። አሁን አንተ እንደነገርከኝ ቤተሰብም ነግሮኝ ነበረ። ለነገሩ የሆነም ቀርጾም ያስቀመጡትም ነገር አለ። አንተ በጣም እንደለፋህ አንተ አታውቅም እንጂ በድብቅ ማታ ላይ መጥተህ ከኔ ጋር ስትሆን እየቀረጹ ነበር። ማለት ትክክለኛ ሶስ ነው እያሉ እያስቀመጡልኝ ነበርና እኔ እውነቱ ንገረኝ ካልክ ይሄ ቪዲዮ ሳይ በጣም ልቤ ነው በቃ የተነካው። አንተ ለኔ ያለ ፍቅር፣ እውነተኛ ወዳጅነት፣ እውነተኛ ጓደኝነትን ባንተ ነው ያየሁትና እኔ ሰው ነኝ እንዴ? ሰው አይደለሁም። እውነት እናንተ እንደዚህ ሆናችሁ፣ በተለይ አንተ ለኔ ሆንኮ ነገር ምንድነው እሱ እስኪ ማለት አይ በጣም ለፍተሃል አይደል? ለኔ እኮ ብዙ ለፍተሃል። ስትለፋ ግን በድብቅ ቀርጾ አስቀምጠውልኛል ለኔ። ምናልባት ከተሻለው ይሄ ልጅ አንተ ለኔ ሆንኮ ነገር እንዳይ
ማን አስታውሶ ይቀርጻል? እኔ ብቻ ነበር አስታዋሽ ስመላለስ እያስታወስኩ ማን እንደው እነ ናቲ ምናምን ሌሎች መጥተው አልጠየቁኝም? አይ እነሱማ ተዋቸው። ያንተን ተው ሆዲፍጆ ያንተን እንደዛ መሆን አይተው አይደል እንዴ የራቁ ስንት ነገር እንደዛ እንዳላደረክላቸው ስንት ነገር እንደዛ በችግሩ ሰዓት ያኔ ስደርስለት ትዝ ይልሃል አይደል ወንድሜ እንደዚህ አይነት እንትን ውስጥ ገብቶ እንዴት ተኛለው ብለ እንቅልፍ ሳተኛ የነጋብን ጊዜ ጆኒስ አይ እነሱን ተዋቸው እንዴ አንተ እንደዛ ኖ እንሂድ ጸበል እንውሰድ ስላቸው አንሄድም ምን ያደርጋል በቃ ኦሬዲ አንዴ ታስፋው ለተበላሸ ሰው ብለው እኔንም ሲፎግሩኝ ነው ባንተ እንደዛ አብሬ እዛ ጎዳና ላይ ስቀመጥ አብዱ አሳበደው ሲባል ነው እያሉ ሲያግሮመሩም እርስ በርስ ነበር አንተ ላይ እኔ ላይ ራሱ እነሱ ሰው መስሎሃል እነሱ ሰው መስሎሃል ተዋቸው እነሱምንማ ተዋቸው አስመሳይ አስመሳይ ጓደኞች አንተ ግን ማለት ነው ምንድነው የምታስመስለው አንተ ምንድነው ልትመታኝ ነው አሃ ልትመታኝ ነው አይ ልትመታኝ ነው ምንድነው ጻፍ ፈልገህ ነው የጠራኸኝ ጻፍ ፈልገህ ነው የጠራኸኝ ምን ታረግ ነበር አንተ ጻፍ ፈልገህ ነው የጠራኸኝ ጠላቴ ለይቻለሁ ለቀቀኝ ወደዛ ምን ማለት ነው ጠላቴ ለይቻለሁ አይ ልደበድበኝ ነው ልመታኝ ነው አንተ ራስህ የጠራኸኝ ለጸብ ነው ምን አስበህ ነው ቆይ እሺ ልጠይቅህ እንዴት ይሆን ከኔ ጋር ያለ ችግር ምንድነው እንዴ እኔ ላንተ መጥፎ ሰው ነበርኩ ወይስ ከኔ ሌላ የምትፈልገው ነገር አለ ምን ማለት ነው እኔ ላንተ መጥፎ ነበርኩ እንዴ አሁን እኮ ልትመታኝ ይዘኸኛል እንዴ ራስ አይደል እንዴ ያነከኝ ምን ሆነ ነው ነውስ ያገረሸብ ነው በሽታ ምን ሆነ ነው እንዴ አነከኝ እኮ በደንብ አልተሻለህም እኔ አላመመኝም አንተ ነህ በሽተኛ እኔ አላመመኝ አይ አይደለም አንተ ግን እማገኝ ቦታ እንዳልክለፍ እረፍ ብያለሁ እንታላለቃለን ብታርግ ይሻላል ብያለሁ ብታርግ ይሻላል ብያለሁ እንዳልክ ነግሬሃለሁ ብታርግ ይሻላል ብያለሁ ተመልካች ስንጫወት ያኔ ሆነን እኔና አንቺ